ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ ኢትዮጵያ በፖለቲካዊና ማህበራዊ ቀውሶች ውስጥ እንዳትዘፈቅ ሰላምን ማዕከል ያደረጉ ተደጋጋሚ ጥሪዎችን ሲያቀርቡ ቆይተዋል። የጠቅላይ ሚኒስትር አብይ አህመድ የሰላም ጥሪዎች ሀገራዊ መግባባትን ለመፍጠር፣ የትጥቅ ግጭቶችን በውይይት ለመፍታትና ዘላቂ ሰላምን ለማረጋገጥ ያለሙ መሰረታዊ የመደመር እሳቤዎች ናቸው። ጥሪዎቹ መንግስት ለሰላም ቅድሚያ የሚሰጠውን ትዕግስት የሚያሳዩ፣ ልዩነቶችን በምክክር ለመፍታት የሚያስችሉና ታጣቂዎችን ወደ ሰላም መንገድ የሚጋብዙ ናቸው። እነዚህ የሰላም ጥሪዎች በዋናነት የጦርነትን ውድመት በማስቀረት የህዝብን ደህንነት በመጠበቅና ሁሉንም ያካተተ ሀገራዊ መግባባት በመፍጠር ላይ ያተኮሩ ናቸው። ግጭቶችን በውይይት ማንኛውም የፖለቲካም ሆነ የማህበራዊ አመለካከቶች ልዩነቶችን በጠመንጃ ሳይሆን በጠረጴዛ ዙሪያ በውይይትና በድርድር መፍትሄ መስጠት የጠቅላይ ሚኒስትሩ ጽኑ አቋሞች ናቸው። የታጠቁ ኃይሎች ወደ ሰላማዊ መንገድ እንዲመለሱ፣ የሰው ህይወት መጥፋትንና የንብረት ውድመትን ለማስቀረት ታጣቂዎች ትጥቃቸውን ፈተው በሰላማዊ መንገድ በፖለቲካ ሂደት እንዲሳተፉ በተደጋጋሚ ጥሪዎች ቀርበዋል። የመደመር ፍልስፍናና ሀገራዊ ራዕይ መሰረቱ ማካተት መቻልና አብሮ መስራት ነው። ይህ አካሄድ በኢትዮጵያ ውስጥ ያሉ ተፎካካሪዎችንና ልዩነት ያላቸውን ወገኖች በማቀፍ ኢትዮጵያን በጋራ ለመገንባት የሚያስችል ሰላማዊ መድረክ ይፈጥራል። የሰላም ጥሪዎች በንግግር ብቻ የተወሰኑ ሳይሆኑ በታሪክ ውስጥ አሻራቸውን ያኖሩ ተጨባጭ እርምጃዎችም ሆነዋል። ከነዚህ መካከል የፕሪቶሪያው የሰላም ስምምነት የኢትዮጵያን ሰላም ለማስፈን የተደረገ ትልቅ እርምጃ ሲሆን የተፈጠረውን አለመግባባት በሰላማዊ መንገድ ለመፍታት ከፍተኛ አስተዋጽኦ አድርጓል። እንዲሁም መንግስት ለሰላም ሲል ከፍተኛ ትዕግስት በማሳየት በየጊዜው ለሚነሱ አለመግባባቶች በምክክርና በውይይት መፍትሄ ለማፈላለግ የሚያስችሉ በሮችን ክፍት አድርጓል። በዚህም በአማራና በኦሮሚያ ክልሎች በርካታ ታጣቂዎች የሰላም ጥሪውን ተቀብለው ተሃድሶ በመውሰድ ማህበረሰቡን እንዲቀላቀሉም ተደርጓል። ጠቅላይ ሚኒስትር አብይ አህመድ የሰላም አማራጭ ለኢትዮጵያ ብቸኛና አስተማማኝ መንገድ መሆኑን በተደጋጋሚ አበክረው ይገልጻሉ። የጠቅላይ ሚኒስትር አብይ አህመድ የሰላም ጥሪዎች የኢትዮጵያን አንድነት፣ የህዝቦቿን ሰላምና የኢትዮጵያን እድገት ለማረጋገጥ የሚረዱ ቁልፍ ስኬቶች ናቸው። ዘላቂ ሰላም እውን እንዲሆን መንግስት ከሚያደርገው ጥሪ ጎን ለጎን የፖለቲካ ኃይሎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና መላው የኢትዮጵያ ህዝብ ለሰላሙ የበኩላቸውን አስተዋጽኦ ማበርከት ይጠበቅባቸዋል። የፋና ዲጂታል ቤተሰብ ይሁኑ።